የተከበራችሁ ውድ አድማጮቻችንና ተመልካቾቻችን የፕሮግራማችን ተከታታዮች ጤና ይስጥልኝ እንደሰነበታችሁ ይያል በዛሬው ዕለት የምንገኘው አሽቅሎን ከተማ ወይም ደግሞ ማትናስ ሐባጸለት ተብሎ ከሚጠራው ከአሽቅሎን ማዕከል ሽማግሌዎች አጠቃላይ ማህበረሰቡ የሚገለገልበት ከሱ ቦታ ነው ያለን። በዚህ ፕሮግራም የተለያየ ምሁሮችን በተለያየ ስራ ዘርፎ ያሉትን ለኛ ማህበረሰብና አጠቃላይ በእስራኤል ሀገር ያለውን ሂደት የሚያስረዱ የሚያስተምሩን በአባቶች ደረጃ በእናቶች ደረጃ በወንድሞችና በእህቶች በልጆቻችን ደረጃዎች አሉ እና በዛሬው ዕለት የከተማ ሸንጎ አባል ገብርኤል ጥጋቡ የአሽቅሎን ነዋሪ ነው። ወደሱ ቦታ መጥተናል አሽቅሎን እና ወንድም ገብርኤል የከተማ ሸንጎ አባል ጤና ይስጥልኝ። ለዚህ ጊዜ ለዚህ ፕሮግራም ጊዜን ሰውተህ ከዚህ ስለተገናኘን በእኔ በኩል በእኔና በስራ ባልደረቦች ስሙኝ ከፍ ያለ ምስጋና አቀርባለሁ። እንደምን አለህልኝ? መስገንለት በመጀመሪያ እንኳን ደህና መጣችሁ እና አሽቅሎን ያው እንግዲህ አሽቅሎን ትልቅ ሀገር ነው። የትልቅ የህዝቡ በጣም ምሁር ታዋቂ ሃይማኖት መሪዎች ቄሶች ያሉበት እንዲሁም ህዝቡ በጣም አዋቂ ህዝብ ነው ያለ። በእነሱ ስም ሁኜ በእኔ ስምም ሁኜ እንኳን ደህና መጣችሁ እላለሁ። እኛም በጣም እናመሰግናለን። እንግዲህ እስቲ ገብርኤል ማነህ? የተወልደህ አደግ? ከዚያ በኋላ እንደ ሂደቱ ጥያቄዎችን እየከፋፈልን በጥሩ ሁኔታ ለአድማጮችና ለተመልካቾች ልብ የሚነካ ጆሮ የሚስብ እንዲሁም ደግሞ እኛው ተምረን ምናስተምርበት ምንድነው ላማድቴ ላሜድ አኒልማድ ኦድ አኒላሜድ ንሽታፐር ይባላል በዕብራይስጥና በአማርኛ። እና ገብርኤል ማነህ እስቲ? እኔ ገብርኤል እባላለሁ። ገብርኤል ጥጋቡ የጥጋቡ ዘመነ ልጅ ነኝ። እንዲሁም በእናቴ የወይዘሮ ሙሉ ታደሰ ልጅ ነኝ። ያው ወላጆቼ በልጅነቴ ነው ገና 7 ዓመት እያለሁ ነው የሞቱት። ያው ሁለት ጊዜ ጉዞውን ከሞከርነ በኋላ እና የተከበረችው እናትም አባትም ሆና ሚጣይ ነው ያሳደገችኝ። የእናቴ እናት አበዜ መኩሪያ ያው ጉዞ ማብረን ነበርና የልጅሽ ታደሰ የልጅ ነኝ። እንደዚህ ስትለኝ አሁን በመጀመሪያ ደረጃ የአባትህንና የእናትህን ነፍስ ይማር እና እናት አባት ማደግ የምኑን ያህል ከባድ እንደሆነ ይታወቃል። እና እንዴት ነበር አስተዳደግ? በእውነት አስተዳደጉ ቀላል አይደለም። እኛው እንግዲህ እኔ ብቻ ሳይሆን 2 ትንሽ ወንድሞች አሉኝ። እኔ ያው መጀመሪያ በህሩ ነኝ። ግን አሳደገችን ቅድም እንዳልኩት ሚታችን እናትም አባትም ሆና በዚህም እያለቀሰች በዚሁም አይዟችሁ እያለች ያው እዚህ ትልቅ ቁም ነገር አድርሳናለች ማለት ነው። እኛ ደግሞ እንደ ልጅነታችን እንግዲህ ያው ጓደኞች አሉን እናያለን። እናት አባት ሲንከባከብ ብዙ ጥያቄ ይመጣል እንጂ የራሳችን እንግዲህ እኔ ራሴን ነው የምናገር። ምናልባት የትንሽ ወንድሞች ስሜት ሌላ ሊሆን ይችላል። እንደኔ ስሜት ግና ያው በልጅነቴ የልጅነቴን የምንከባከብበት ወይ ልጅነት የሚለው በግማሹም በቃ ትቼዋለሁ ማለት ነው እችላለሁ። እንደ አባትና ያው ለትንሽ ወንድሞች ስለነበሩ እነሱን መቆጣጠር አብሬ እንደ ትልቅ ወንድም ሁኜ እንደ አባትም አብሬ አይዞሽ እያልኩኝ እንደ ልጅም ሁኜ ከእናቴ ጋር አይዞሽ እያልን ከዚህ መቼም ትልቅ እግዚአብሔር ይመስገን ምስጋና ለእግዚአብሔር። ያንን 2 ጊዜ ጉዞ በተጓዝነበት 2 ጊዜ ጉዞ አንድ ጊዜ ከአባቶቻችን ቤተሰቦች ጋር ጉዞውን ጀምረን ያው የተወሰነ ጊዜ ሄደን ተይዘን እስር ቤት ያው ስታስረን ሀብታችን ሁላ ተወስዶ ያው ማነስተኛ ነው የተመለሰው። እንደገና ወደ ቦታችን ተመልሰን ከግማሽ ዓመት በኋላ እንኳን የእግዚአብሔርን ቃል ለመፈጸም ኢየሩሳሌም የሚለውን ወደ ኢየሩሳሌም ወደ ቅዱስ ሀገራችን ለመድረስ በሁለተኛው ደግሞ ከእናታችን ጋር አብረን ተጉዘናል። ያው በታሪክ እንደሚታወቀው እንደውም ይዘውን ትዝ ይለኛል መቼም እንግዲህ ምንም ልጅ እንደ ልጅነቴ ቢሆንም ምሸት ያው የምንሄደው ጉዞውን የምንጀምር ያው እንግዲህ ምሸት ፀሐይ ስትገባ ነው ጉዞ የሚጀምር እና በዛውን ድረ ያው ፀሐይቱ ልገባ ስትል ጥሩምባ ይዘው ከበው ወታደሮቹን ላይ ዛውን ጊዜ አቁም ወደ ነው የምትሄዱ ስንባል ያው ሁሉ ፈርቶ በፍራቻ ላይ ያለ እኔ ግና ከፈረሱ አብረን ስለነበርኩኝ
ከተከበረችው ያው እናቴ ማለት ናት ምንም አያቴ ብትሆን ይሽ ታደሰ የዛን ጊዜ ሁሉ ሲጨናነቅ ምን አለች ካትካት ብላ እየሳቀች ንፋ እኔን ይሽ ታደሰ ስዳርም እንደዚህ ያህል ዓለም አላየው አለችና ሁሉም ከፍራቸው ተነስቶ ያው ፈታ ብሎ መሳቅ ጀመረና ያው ከታዛው ታሰርነ እናቴ ደግሞ ነፍሰ ጡር ነው የነበረች እዛውን ጊዜ ያው ተይዘን ጠዳ እንደሚሉ ከሆነ ጨዋታ ነው ተያዝነ ጨዋታ ወደ ጠዳ ከዛም እናቴ ነፍሰ ጡር ነበረች ትንሽ ወንድሜ ነው ተወለደ ከግማሽ አንድ አመት ግማሽ በኋላ አንድ አመት ከመንፈቅ በኋላ ነው እሱ ሞተ ማለት ነው። እናቴ ያው ግማሽ አመት እሱ ከሞተ ግማሽ አመት በኋላ እሱ ሞተች። አባታችን ደግሞ ያው መንገዱ ተዘግቶ ነበር ወደ ሱዳን ያው ወደ አዲስ አበባ አምባሲው ተከፍቶ ነበር በተራ ወደዚህ ሀገር እንደመጣ ነው ማለት ነውና የዛውን ጊዜ እሱ ሄዶ ቤቱን ሁሉ አከራይቶ ሁሉ ነገር አከራይቶ እኛ መጥቶ እንደለውስድን ነው ነበር እሱ አዲስ አበባ ነው ነበር አባታችን ማለት ነውና አዛም ሲደውሉለት እውነት አልመሰለው እንዴት ሊሆን ይችላል በማለት እውነት አልመሰለው እንደው ብዙ ጊዜ ስለዘገየው ነው እንጂ ብሎ ከዛም በኋላ እሱ መጣ ቢያይ ያው እውነቱን ተረዳውና እናት መሞታቸው ነዛም ያው በጣም ፍቅራቸው በጣም የተለየ ነው ነበር። ስምዶ ያው በአገራችን ለባህላችን እንደምናውቀው ጥይት ይዞ አልችለውም ጥሬ እያለ ብዙ ጥይት ከተኮሰ በኋላ ከዛም ሰባቱን የሷን ሰባት ያው ተስካሩ ለማውጣት ሁሉ ነገር በተዘጋጀበት እሱም በዛው ተሸኘ ማለት ነው። የሱም ያው በሰባት ቀኑ እንደነገ ሊሆን ያው በዛውን ቀን ሁሉ ነገር ተዘጋጅቶ ጧት ያው እስከ ሕክምና ሁላ ደርሶ ራሱ እንዳሉት የልጅ ነው ነበርኩኝ ግና ምንድነው አሉ እኛ አንችለው ምናምን ብሎ ከዛም በኋላ ያው በቃሬዛ ተመለሰ ማለት ነውና በዛውን ጊዜ የሰባት ቀን ወይም ተስካር የሚሆነው ሁሉ ድግስ የነበረው ያን እንትን የተደገሰው ለሱ መሸኛ ማለት ለአባት አዝም እንግዲህ በሰማይ ነው እሱን ይማረው ምን ይደረግ ሰማይ። አሁን እንግዲህ ገብርኤል ያው ሁሉ አልፈ በእውነት የልጅነት ጊዜ ነው እንደምታስረዳይ ከሆነ እንኳን ላንተ ለሰሚውን በጣም የሚዘገን ነው። ከዚህ ሀገር ደረስክ። እንግዲህ እዚህ ሀገር ከደረስክ በኋላ ምን አደረግ? የት መርካስ ክሊታ ተቀመጣችሁ? ከዚያስ ምን ተማርክ? እስቲ እንደው ይሄን አጠር ባለ ሁኔታ አጠር ባለ ሁኔታ ያው እንግዲህ ቅድም እንደተጠቀስኩት ጉዞው አዲስ አበባ አንድ አመት ከተቀመጥን በኋላ ሀዛ ደግሞ መከራ ነው ያሳያት እናቴን ከሀገር ሄደሽ ሀገር ቤት ሄደሽ ማስረጃ ካላመጣሽ ወደዚህ ሀገር ሊመጣችሁ እናቴ ሞቶ አዲስ አበባ ነው። አዎ እናትና አባት ሀገር ቤት ነው እንጂ ሰዋጅ ጊዮርጊስ ይባላል። ያው ቅድም እንኳን አልጠቀስኩትም ሰዋጅ ማለት ማክሰኝት ከምትባለው ከተማዋ ጨራ ይባላል። ያው እና ለቃቆ እና ስማኒ ታደሰ ልጅ ታደሰ ቅድም እንደጠቆስ የታወቀ ነው መቼም አወቁት ሀገር ከዛ ሄደሽ አስመስክረሽ ካልመጣሽ መሄድ አይችሉም ብለው ከዛም የፈለገ ነገር ይሁን እንጂ ትጨማለድም ብላ ያው ጊዜው ሲደርስ እግዚአብሔር ባለው ፍቃድ ያው ደረስነ ማለት ነውና እዚሁ ደረስነ። አንድ ቀን ኢጣሊያ ከዛው ሮም አደርነ። ከዛው በበነገታው ወደዚህ ወደ ቅድስት ሀገራችን ኢየሩሳሌም ኤረስ እስራኤል ማለት ነው ወደዚህ ደረስነ። ከዛም ወደ መርከስ ክሊታ ቤት ካናዳ አሽኬሎን ከዚህ አሽኬሎ ካለንበት ያው አገባን ጀምሮ እዚሁ አለን ማለት ይቻላል። እንግዲህ ብቻ ሳይሆን በተወሰነ ጊዜ ነው እንጂ ያው በትምህርቱም በውትድርናው እንጂ የመርከስ ክሊታ ይገርማል። የዛውን ጊዜ ከነበር ነው በጣም ኋላ ቀር ማለት አይቻልም። በጭም ጥሩ ሀገር የተባረከ የተቀደሰ ሀብትም እንደ ውሃ የሞላ ነው የነበረና ግን እዚህ ሀገር ስመጣ የቴክኖሎጂ ነው። አሁን በሊፍት ወደ ላይ ሲወስዱን እንዴት ምን እየመዘኑ ነው ናፈዛው እና እዛ መርካስ ክሊታ እስከዛሬም አስታውሰዋለሁ። ከሶስት ፎቆች አሉ። ከሶስተኛው ፎቀኛ ነው የነበረ ሁለተኛ ቆማ 323 ነው እስከዛሬ ቁጥሩን ማስታወሳለሁ። መርካስ ክሊታ በጣም ጥሩ ጊዜ ነው የነበረ። ደስ የሚል ጊዜ ነው አሳለፍነው። እንደው ለማሳቂያ ግን ያን ጊዜ ቢመዝኑ ስንት ኪሎ ትሆን ነበር? ምን እንደው በአጠቃላይ ሲመዝኑ ለምን አንድ ዜሮ ማለትም ከታች ዜሮ ጀምሮ እስከ ሁለተኛ ቆማ ሲመጣ እንዴት ምን እንግዲህ አንተ 3 ኪሎ ነበር ማለት ኦኬ። እንግዲህ አዎ ቤት ካናዳ እንደሚመስለኝ ከሆነ መጀመሪያ እኛም ትዝ ይለኛል እንግዲህ የሱዳኑን እናንተ በኢጣሊያ አድርጋችሁ አዲስ አበባ አድርጋችሁ ትመጡ እኛ ደግሞ በሱዳን ሀገር ስንመጣ ቤት ካናዳ የሁሉም የመጀመሪያው መቀበያ ነበር። ደስ የሚል ባልሳሳት ደሼ ያለበት በጣም ሜዳው እንደውም ዛሬ ቀደም እየመጥቼ በዚያ ዝውውር ሳደር
እንደው አሽቀሎን እንግዲህ ወደ አሽቀሎን መጥቼ ልቀመጥ ነው የሚልም እንደው ልቤን በቃ ያን ጊዜ ትዝ ይለኛል። አንዲት ሽማግሌ ፈረንጅ ናት በበጎ አድራጎት እንዲህ ምግብ እየሰጡን ያን ጊዜ ዶሮ ጭን ይዘው ሁሉ ነበረ። ያን እንትን ስትል ወድቃ አንዘላልጧት እኛ ሳቅን በማንሳት ይልቅ እና ትዝታ ይገርማል። እና ከዚያስ መርካዝ ክሊታ እንደቆያችሁ እንግዲህ በትምህርቱ ዓለም ወዴት ሀገር እንደተማርክ? መርካዝ ክሊታ የነበርኩኝ ያው 2 ዓመት ኡልፓን ምናምን እንደዛ ተምረን ከዛም ወደ እንትኑ አስገቡን ወደ በአጠቃላይ ባሉት ከፈረንጆች ጋር ቀላቀሉና ከዛም 6ኛ ክፍል ያው 2 ዓመት ማለት ነው 5ኛ እና 6ኛ ስናበቃ እኔ ወደ ፕሪማ ነው መሄድ አልኩኝ። ያው እንግዲህ ከዚህ ልጆች ጋር ብዙ ጨዋታ አለ ታውቃለህ። ልጅ ሆኖ እንደ ዶሮ ነው ማይናከስና ማይጣላ አይደለም። ከዛም ያው እንግዲህ ሁሎችም ያበሩ እየመጡን ሲሉ የካልነኩኝ አልነካም። ግን መቼም እንደ ልጅነት ሲሆን አሁን በቃ ከእናቴ ጋር መጥቶ አንዳንድ ቃላት ሲናገሯት በጣም እኔን እንትን አለኝ። በጣም ተሰማኝና እዚህ ምን ሊያደርግልኝ ምን ማጀብ መማር ይሻላል ብያለሁ። እንደሌላው አይደለም በጓደኝነት ወይም ጓደኞች እንደዛ ብያለሁ ማለት ነው። ይሄ ነው እንትን አዛን ያው በቃ ታታዬ ነው ፕኒማ ልሄድ ነኝ አልኳት። አዛ ማለቀሰች። ምን አደረኩ ልጅ ለምን ትሄዳለህ በማለት እንደገና ቆርጬ ስለተነሳው አዛም ያው የኔን ፍቃድ እንትን ለማለት በቃ እሺ ብላ ዛም በኋላ ወላጅ ካልፈረም አይቻልም ማለት ነው። ከዛም ክፈራሮ ያው ቤናኪዱ ይባላል። ከዛ 2 ዓመት ነው 7ኛ እና 8ኛ ክፍል እዛው ተማርነ። ጥሩ ጊዜ ነበር። እዛው በጣም ጥሩ ጊዜ ነበር። ከዛ ደግሞ ተማሪዎች ትላልቆች ያሉ ትንሾች ያሉ ያው እንደ አዲስ እንደመጣና አዲስ ገቢዎች ያው አባት ጋር ማብራት ተምራሃል ማለት ይቻላል። በእድሜና በእንትን የበሰሉ ነበሩ። ያን ጊዜ አሳልፈን ገና 8ኛ ክፍል ያው ትምህርቴን በማተኮር ጥሩ ውጤት ነው የነበረ የዛውን ጊዜ እና ወደ ፕሪሚያ እንዴት ነው ምናምን ሲባል ያው እንግዲህ ሌላ ወደ ፕሪሚያ 9ኛ እስከ 10ኛ ክፍል ይሆን ይባላል። ያንኛው እንግዲህ ኻቲባት ገና ነው የሚባል ወደ ከፍተኛ ወደ ነው ሲባል እኔ ስጠይቅ ለአንተ እንደው የሚስማማ እንደው አሚት ይባላል። አሚት እንደ ቤተሰብ ነው የሚሽባክቶን ነው። ከዛ ለአንተ ነው የሚሻለ ወደ ግማሽ ጓደኞች ወደ ክፋር ባት ያሉ ግማሾች ወደ የሚኖር እኔ ገና በመጨረሻ ጊዜ እዛ ፈተና አለ። ፈተናውን ተፈተንኩ። ያው መማር ትችላለህ ተባልኩኝ። ያው በደስተኛ ጀመርኩ። ከዛም ጓደኞችን ተዋወቁ። ጥሩ ጓደኞች ነበሩ። በጣም ሙፍናም ነበርኩ። እስከዚህ አሁን ዛሬ ቁጭ ስነጋገር በጣም እንደው የተፈጥሮ ይመስላል። የዛውን ጊዜ ግን በጣም ከሰውም ጋር ብዙ ጊዜ አላወራም ነበር። አጠር ያለ ምልልስ ነው እንጂ እንደዛ ለፖለቲካ የውስጥ ስሜት ብዙ ነገር ታቅፌ ስለነበር የራሴን የውስጥ ስሜት ሙፍና የሚባል ነገር አለ። ብዙ ነው እንግዲህ በማሰብ ይሆናል በብዙ ነገሮች ነው እንጂ የልጅነት ነገር ስለሆነ እኔ ምን ግና እነዛ ጓደኞች ግና 9ኛ እስከ 12ኛ ክፍል አብረው የነበረው እነሱ እየኮተኮት ለምን ማትጫወት ለምን ማትናገር እንደዛ እያሉ ከዛም ስንጀምር በቃ ሳስቃቸው እንደዛ ስለካ እንደዚህ ያልከነ እያሉ በዛው ያው በጥሩ ሁኔታ ትምህርቱን ያው አሳለፍነ። ያው እንደ ልጅነት ያው ጥሩ ጊዜ ነው። አሁን አንተ የሚሰማህ ስሜት የነበር እኔ እናት አባት የለኝም ወይም ደግሞ ሌሎች ባለ እናት ባለ አባት ምን ይሉኝ ይሆን እንደዚህ የሚል ሐሳብ ነው የሚከነክንህ ነበር ወይስ በውስጥህ እንደው ምን ያሳድርብህ ነበር? በጣም እንደ እሳት የሚበላ ወይም ደግሞ ብናገር ማን ይሰማኛል ይሄን ሁሉ የሚል አንድ ላይ ድብልቅልቅ ብሎ እንደው በጣም ይሄ ነው ብሎ እንድትናገር ሆነ ወደ ውጭ ገለጽ ብለህ እንዳታወራ የሚረብሽ ምን ነበር? አንደኛ ያው ሁሉ ጊዜ ሰው ጋር ብዙ ነገር ስለማልናገር እንደዚህ ጓደኞች አብረው ሲኖሩ በቃ ትስቃለህ ትላለህ። እንደገና ብቸኛ ነኝ ሁልጊዜም ብቸኝነት እዛም በሄድ ጓደኞችን ብትዋወቅም እንደ ብቸኝነት ነው። አብሬ ያላደግኳቸው አንዳንዶች አሉ አብረው ከአንድ ሰፈር የሚኖሩ አንድ አካባቢ ጸባቸው የሚተዋወቁ ማለት ነው። እና ስለዚህ አሁን የዛውን ጊዜ በነበረው ጊዜ አሁን ቅድም በጠቀስከው ለምንድን ነው ስትል የአሰፋ ተወሪም ያው የወላጆች ስብሰባ የትምህርት ስብሰባ ነበር። ከዛ የማስታውሰው 8ኛ ክፍል እያለሁ አሁን እናቴን አስቅሎን ጀምራ አንደኛ እስከ ታህና መርካዝ ከቴራል እስከዛ ነከራ እናሳያት ለምንድን ነው ሚታ የእናቴ አልፈልግም እንድትመጣ አልፈልግም። በዛውን ጊዜ አሰፋ ተወሪም በሆነበት ጊዜ ማለት ነው። ከዛና አሁን እንትን ብሎ እኔ አልፈልግም የሚመጣ የለም ከኔ የሚነገር ካለ ችግር የለም እንደ ድርሻ ንገሩኛል። ከዛም እንደዛ ብሎ የዛውን ጊዜ ወላጆች ቤተሰቦች ሁላ ሲመጡ የዛን ጊዜ በቃ ስብራት ገብ ይሰማል። ተሰማኝ በጣም ሀሳብ አላየም ግና ወደ ህጅ ወተወሰነ ቦታ ተደብቄ አልገሻ ተመለስኩ እና ነው ይሄን አሁን ስትለኝ የኔን ትውስታ አስታወስከኝ።
በገጠር መንደር ስንኖር ያው አንተ እንዳጋጣሚ ወላጆች ያው ከጥቂት ጊዜ በኋላ ወደ ሱዳንም ለመምጣት አልሳካ ብሎ ያው እናትህ ቀደም ብላ እንደሞተች ኋላም ደግሞ አባትህ እንደሞቱ ነው። እኛ እንኳ ወላጆች እያሉ ወንድሞች ጋር ሲጫወት እንትን ስለ የነበረው በሱዳን ሀገር መጥተን አሁን እነዚህ እንደምትለው በኮፌሻ ጋር በረፍቱ ጊዜ ከቤተሰብ አልወጣም ነበር። ለምን? ከዚያ ቤተሰብ ካለው ወንድሞች እህቶች ሁሉ እንትን ሲል በቃ አንዳንዴ ደግሞ እስቲ እንደው ሂጄ ደርሼ ልምጣ በሚል ጊዜ ሳምንቱን በሙሉ ታምሜ ነው የምሰነበት። የኔ ወንድሞች እኮ ቢኖሩ የኔ እናት አባት በማለት እና ቀላል አይደለም። ከዚያ እንግዲህ ክፋር አሚት ዛሬ ፊት ሞሳዳሊያ ነው የሚባለው ነበር። የተለያዩ አዲስ ገቢዎች የሚመጡበት ባለፈው አመት ነው የሞሳዳሊያ ወይም ደግሞ ዛሬ ክፋር አንዋር አሚት ተብሎ የሚጠራው 82ኛ አመቱን ያከበረ። እንግዲህ በሚቀጥለው በእግዚአብሔር እርዳታ አሁን የመዛው ነው ምሰራ ልጆች ጋር አንተ ፕኒሚያ የተማርክበት እኔ ደግሞ 2 አመት በፊት ልጆች ጋር እንደ አዲስ በፕሮጀክት ሮሚ የሰራው መገኝ ከዚያ ነው እና ሁለተኛ ቤቴ ነው ማለት እችላለሁ። አሁን እንግዲህ ከዚያ በነበርክበት ጊዜ ለምሳሌ ምን ዕውቀቶችን ቀስመ መጣ? ክፋራሮ ያው ከደራ አጠገብ ምስራቅ ሊታሰራ ሳለም ተለያዩ አዲስ ገቢዎች ተማሪዎችን ወደዚያ ፕኒሚያ ስንሰድ ነበር። የኔ ልጆችም ከዚያ ተምረዋል። ክፋራሮም በእውነት ጥሩ ትምህርት ቤት ነው ነበር። እንደገና አሸር ፈንታሁን ባለፈው ክኔሴት አባል የነበረው አሁንም ጅቡቲንስ የሚባል ትልቅ ትምህርት ቤት የሱ ዋና ስራ አስኪያጅ ነው። እሱም ከዚያ በማስተማር ደረጃ እንደውም በኗሪነት ሁኔታ ሁሉ ተቀምጦ ፍየሎችን ሁሉ እያረባ ነበር። አሁን እንግዲህ ክፋር አሚት ያገኘው ከዚያም ደግሞ እንድትበረታ በውትድርናው በተለያየ ሁኔታ እንድትጠነክር ምን ትምህርት ሰጠህ? ምን እገዛ አደረገልህ? ከዚያ ሰዎች ጓደኞች ወደፊት የሚገፋፉ ነበሩን እና እንግዲህ እነዚህን እስቲ ጠቅለል ባለ ሁኔታ። ጥሩ ጥያቄ ነው። እኔ አሚት ፔታህ ቲክቫ ወይም ክፋር አንዋር አሚት ፔታህ ቲክቫ ማለት ለእኔ በጣም ያለ ምስጋና በጣም እንደው እግዚአብሔር ያበልጽገውና ያሳድገው ይጨማምረው እላለሁ እንጂ ፕኒሚያ ቃላት ያጥረኛል። ያለኝ ምስጋናና ውለታ ማለት ነው። በዛ ባሳለፍኩት ጊዜ ጥሩ ጊዜ ወይም ማዕፀም የሚባል ያው እንግዲህ ከዚህ ደረጃ ደረስኩትኝ ከዛ በተሰጠኝ ትምህርት ነው ማለት ይቻላል። እና ማድረኮችም ጥሩ ማድረኮች ነበሩ። ዮሲና ደረጀ ወዳ ይባላሉ። ደግሞ ባልሳሳት ወደ 18 ነው የነበርነው ጓደኞች። ከዛ እንደ ፕኒሚያ አይደለም ያው ምናበስለው ምንበላው ምንጠጣው አብረን ነው እንደ ቤተሰብ ማለት ነው። የራስ ክፍፍል አለ። ምሽፓክቶን ይባላል። ከዛም ጓደኞች በጣም የሚያከብሩ የሚወዱ ነበሩ ጓደኞች። እኔም በጣም አከብራቸው ወዳቸዋለሁ። ይገርማል። አንዱም እንደውም ዮሲ ይባላል። አብረን ስነድ እኔን ዮሲ ይሉኛል፣ እሱም ገብርኤል ይሉታል። እና በጣም ብዙ ጓደኞችም ነበሩ። መየር ማንድ ጥሩ ጓደኛችን መሰባይ ነው ሰግማሮኝ። እሱም መቼ ሞቷል። በዛው ጊዜ በነበርነው ጊዜ በጣም ለኛ ትንሽ በጣም ስብራት ነው የተሰማን። ለምን እኛ እንደ ወንድማማቾች ከወንድማማቾች ፍቅር የበለጠ ነው ነበር። አዎ ከራም ላይ ነው ነበር። የዛው ምንድነው የሚሰማን ስሜት ተለቅ ያለ ስሜት ነው። በጣም እንዋደዳለን። አብረን ደግሞ በጣም ይወዱ ነበር። እንሄድ ሲሉ በውጭ ወደ ኪኖን ሰርኬንም ሆነ ወደ መርካዝ ስንሄድ ታጅበን ነው ታጅቤ ነው 11 ጓደኞች እየሳቅን እየተጫወትን እየተቀላለድን ይገርማል። አንዳንድ ጊዜም በሚደብረን ጊዜ በጥቻ ነበር ወጥተን እንደው ኮላ ገዝተን ዝም ብለን ቁጭ ለመሳቅ ለመጫወት ነው። ያንን የነበረንን ጥሩ ጊዜ ያሳለፍ ነው። እንደዛ እያለ እየተጫወትን እናሳልፈው ነበር። የማስታውሰው ግን ያው ጊዜ እንግዲህ ስፖርት እያሉ ደግሞ ስለ ስፖርት ሲያወሩ እኔ በቃ ፈጣን ነበርኩ ስሮጥ ማለት ነው። እኔ ግን እንግዲህ ተፈጥሮ ነው የምለው እንጂ እውነትም ሌላ ሰው አሰልጥኖኛል። ከዛም ቅድም እንደጠቀስኩት የኒፍከረት የተመረጡ ነበሩ ከዚህ ክፈራሮን። እዛም የጉልበት ችግር ነበረብኝ አንዳንዴ ያመኝ ነበር እንጂ እኔ ማብረስ ሳተፍ ነበረ። በአጠቃላይ ኒፍከረት የሚባል ነገር አለ፣ ኒፍከረት ፕኒሚያ። ከዚህ ግን በአሚት አልነበረም ነበር የዛውን ጊዜ ሩጫ የሚባል ፍጹም አልነበረም። እዛ በስፖርት ሩጫ ስንወጣ ያው ስንጀምር ማለት ነውና እኔ መጨረሻ ጀምሬ ገና ስመለስ እነሱ ወደ 1 ኪሎ ሜትር ሲሄዱ እኔ ጨርሼ እገኛለሁ። ከዛ ሁሉ ጊዜ አስተማሪው ይደነቅ ነበር።
ያ ብቻ ሳይሆንም እንትን የሚባል ሜታህ የሚባል አለ ክፎት ቤተ የዛውን ጊዜ አሁን አስተማሪው እንዳለው የ20 ዓመት ሲነሰበርኩኝ ሜታህ 42 አድርጎ የዛውን ጊዜ ክፎት ቤተን 120 በደቂቃ ማለት በአንድ ሰከንድ እንግዲህ 2 ጊዜ ነው የምታደርገው ማለት ሺህ ነው ከሆነ እንግዲህ 120 ማለት ነው። ምንድነው ማለት እሱ? እኔ እንጃ ተፈጥሮ ምን እንደዚህ ክፎት ቤተን የሚባል እንደዚህ ኦኬ። ከዛ በጊዜ ነው ግን ተይዞልህ ነው ማለት ከዛም ያው ደቂቃ ተይዞልህ። አዎ ከዛ አንድ ሩጫ እንደዛ ብለን አሰልጣኝ መጥቶ ሜር ዘገየ ይባላል ምናልባት ታውቆ ይሆናል። ከዛ ፔታህ ቲክቫ ነዋሪ ነው። በጣም እሱ ለኔ ያደረገልኝ እሱ ባይመጣ ዙላ ደረጃ ማልደርስም በስፖርት በተመለከተ ደርሳለሁ የማላምንም ነበር። ከዛ ስፖርት ንፍቀት ላቋቁም ነው ማምሎ መቶ ሲጠይቅ አለኩ ከዚህ ሯጭ አለ ማን ነው እሱ እንደዚህ ይባላል። ከዛም ያው አንዱ በግፊት ሳልሮጥ ከመቼም ብዙ እንትኖች ጓደኞች ማብረው ተሳተፉ ወደ 20 ሰዎች ነበርና ከ20ዎች ግና መጨረሻ ነው ብቻ ቀረው። ከዛም ያው ውድድር አድርኩኝ በመጀመሪያ ጊዜ በጣም ከመሸ ነው ማለት ነው እንግዲህ የጀመርነው ማለት ነው። ያው 12ኛ ክፍል እያለሁ ማለት ነው። ሩጫ ደና ዳረሰ ይባላል ቴል አቪቭ። ከዛ ሩጫ ስናደርግ በመጀመሪያ ጊዜ በነበረው ውድድር ላሸንፍ ነበር። ከዛም ሁሉ ጊዜ የሚያሸንፍ ነበር እንዲያርጉ ጎቶ አላስቀር እየሮጥ ላይ ያለ ከዛ አራተኛ ወጣሁኝ። አሁን እንደምንም ብዬ እኔ ከሰው ጋር እንትን አለ ማለት ጣላ ማላገር በቁም ነገር ነበር ማሳይ። ከዛ እንደምንም ብዬ ሰርቻ አሳየዋለሁ አልኩኝ። በሚመጣው አመት መጨረሻ ላይ ነበር። ከዛ አንደኛ ሆኜ ተሸለምኩኝ በእስራኤል ማለት ነውና ይሄ ነበር ሩጫው አካሄዳችሁ? አዳራሽ ቴል አቪቭ የስታዲየሙ የቤሎም ናሽናል ነው። ከዛም ትላልቆች ደግሞ ሲሞል ሞክር ብዬ ሁለተኛ ወጣሁ። ደግሞ በ400 ሜትር ደግሞ ሶስተኛ ወጣሁ። በአንድ አመት 3 ሽልማት ተቀበልኩ ማለት ነው። 3 እንግዲህ አቶ ገብርኤል ጥጋቡ ያው እንግዲህ አጠር እያደረግን ነው በውትድርናው ውስጥ አው ብዙ ስፖርቱ እንደረዳህ ቪንገት የተማርክበት ወደ ውትድርናው ዓለም እንደረዳህና እንደገና ደግሞ ባለው ሁኔታ በመረጥካቸው የሥራ ድርሻዎች ፊልዶች ሁሉ በውትድርናው አገልግሎሃል እና ከዚያ በኋላ ወደ የትኛው የውትድርና ዓለም ገባህ? ውትድርናው ስንት ጊዜ ቆየህ? እና ከዚያ በኋላ ወደ ሌላው ጥያቄ እናልፋለን። እንደ ውትድርናው ያው ሙሉ ግዳጅ ነው አድርሼ የጨረስኩ ማለት ነውና 3 አመት። ከዛም በፊት ግን ያው ፍላጎት የነበረ በቃ ሄዶ በቃ የጦር እንትን ብሎ በቃ ከዋናው ገብቶ እንትን ለመስራት ነበር ያው ግዳጁን ለመፈጸም። ግን በተመካከርኩበት ጊዜ ከማድረጎ ጋር ከዛ ምን አለኝ አሁን እንዳንተ ያለ ወስጄ እንዳንተ ያለ ለመፍጠር ወይም እንዳንተ ያለ ስፖርተኛ ለማድረግ 1000 ሰው ወስድ ስንት ሰው ይወጣል አለኝ። እኔ እንጃ ማወቅ አልችልም አልኩት። እና ስለዚህ አሁን አንተ የእስራኤል ከጦሩ የበለጠ አንተ ምሰራው በጣም አገሩን እያደረክ አገሩን እያሳወቅ ዓለም እስከ ዓለም እየሄድክ የተወዳደርክ እና ስለዚህ ጥሩ አርገስብበት ግን በመጨረሻው ጊዜ አንተ ውሳኔ ነው አለ። ከዛም ያው ይሁን ብዬ ከእንትኑ ገባሁ ማለት ነው። ስፖርታዊ ሚኒስትር ነበር እንደውም ወስደውብኝ ከዛ ብዙ ታግዬ ነው እንትን ያልኩት። በጀም ሁሉ ነገር በቃ ሞልቶ ተስተካክሎ የሚገርም ያስፈልጋል። እኛ ደግሞ ያስፈልገናል አንዳንድ ጊዜ ለራሳችን ብለን ደግሞ መታገል ያስፈልጋል። አሁንም ያለነው በአጠቃላይ በትግል ላይ ነው። ኑሮ መቼም ትግል ናት እና ብዙ ታግዬ ግና ያው ተሰጠኝ ማለት ነውና የስፖርት ድርሻዬ በዛው ወደ ውትድርና አልኩኝ። ከዛም ለውትድርና ስላበቃ ስል በጎላኒ በተለያዩ ቦታዎች እየሄድኩ ሳሰለጥናቸው ነበረ። ከዛም ያው ግዳጅን ላበቃ ስል ያው እንትኖችን ነበረ የአዛዞችን ማለት ነው እንትስላቸው የነበር ሳሰለጥናቸው የነበረ ማለት ነውና ኮሸር ጉፋኔ ለክቲኖች በጣም ለነሱ ነበር መጨረሻ ጊዜ እንደዛ እየሰራሁት ያው በጥሩ ሁኔታ ጥሩ ዲፕሎማ ላይ ተሰጠኝ እንትኑ እንደ ስራ ድርሻው ማለት ነውና የአገልግሎቱን በተመለከተ ከዛ ባንክ ባች ሞኔ ነው ከዛ ነው መጨረሻም ያበቃው። አሁን ከዚህ ላይ እንግዲህ አንተ አለቃዎች ወይም ደግሞ በውትድርናው ቀጽል ማለት እንግዲህ የመቶ አለቃ አለ የሻለቃ አለ ከዛም ጀነራል እስከ ምክትል እስከዛም አለ እና እነሱን ስታሰለጥናቸው ለአንተ ምን ይሰማሃል? እነሱስ እንዴት ይቀበሉሃል? አንደኛ ኢትዮጵያዊ ነህ፣ ሁለተኛ ደግሞ እንደነሱ ትልቅ ማዕረግ የለህም፣ ተራ ወታደር ነህ አይደል? እና በአንተ በኩል ምን ይሰማሃል? እነሱስ እንዴት ይቀበሉሃል?
በዛን ጊዜ በማሰራቸው ስራ ጊዜ እኔ ነኝ አለቃው፣ እኔ ነኝ ኃላፊ። ስንትም ሺህ አለቃም ቢሆን እዛውን ጊዜ እኔ ነበር ኃላፊ። ማለትም አለቃ እኔ የምላቸው ነበር የሚሰራው ነበር። የተሰማኝ ስሜት በጣም ያስገርም ነበር፣ ይገርመኝ ነበር። አይዞ ምናምን ሮጥ ምናምን ስትለው ያን 30 ዓመት እና ከ20 ዓመት በላይ ያለ ድንቃት ሲል አንተ የምትለው ፓሹት ሀያል ፓሹት ነው የሚባለው። ፓሹት እንደ ስራ ድርሻ ግን አለቃ ነው የዛው ጊዜ በነበረው ጊዜ የሚሰማው ስሜት ጥሩ ስሜት ነው። ግን ስለ ስሜቱ ዛን ጊዜ አታስብም። ያው የስራ ጥሩ አድርግ ለመስራት እነሱ የሚያስፈልጋቸውን ብዙ ነገሮች አንዳንዶች አሉ የሚዛን ብዙ እንትን ያላቸው እንደዛ ለማስተካከል እና ደግሞ በሩጫ እንደዛ ብዙ ነገሮች ለማሰራት ነው። በጣም ደስ ነው የሚለው ነበር። እነሱ ደግሞ በጣም ይደሰቱ ነበር፣ በጣም ይስቁ ነበር። እንደ ጓደኛ አብረን ካበቃ በኋላ ምንም 10 ሻለቃም ሆነ 100 አለቃ ሻለቃም ሆነ የፈለገ እንትን ቢኖረው በዛውን ጊዜ እንደዛ ያከብር ነበር። ለምን የስራ እንትን ስለሆነ ማለት ነው። አሁን እንግዲህ ምን አለ መሰለህ አክብር አለቃህን ተከተል ዓላማህን። የእነሱ ያው ዓላማቸው እንትን ለማለት ነው። ከዚያ እንግዲህ ያው ቅድም ፕሮጀክት ሎሚን ይጠቅሰናል። ፕሮጀክት ሎሚን የምታውቀውን ያክል ደሰሳ እናደርግና እዚያ ውትድርና ጨርሰህ ወደ ስራ ዓለሙ፣ ከዚያ ደግሞ ወደ ትዳሩ፣ ከዚያ ደግሞ ወደ ሸንጎ አባል ወደ ሆንክበት ዛሬ ወደ መደበኛ ስራ ይህን ይመስላል። እና ፕሮጀክት ሎሚ አሁንም ሆነ አንተም ደግሞ የምታውቀው ፕሮጀክት ሎሚ ለምሳሌ ለማህበረሰባችን የሚሰጠው አገልግሎት ወይም ደግሞ አንተ በተማርክበት ጊዜ ፕሮጀክት ሎሚ ተጠቅመህበት? አዎ በጣም ትልቅ ነው፣ ትልቅ ጥያቄ ነው። በጣም ስጠብቀው የነበረው ቅድም እንደውም አጀማመር ጀመር አድርጌት አለ በኋላ እናወራለን ስለተባባልን እኔ በልጅነት የነበረው እኔ እድል አላገኘሁም። የዛን ጊዜ አልነበረም። ያው ያበቃሁት በ2000 ዓመተ ምህረት ነው። ትምህርቱን 96 እስከ 2000 ነው ከዛ የተማርኩት ማለት ነውና ግን አሁን የፕሮጀክት አለም ባለበት በጣም ደስ ነው የሚሰጠውን አገልግሎት እና በጣም ለህብረተሰቡ እንደሚረዳ በጣም ትልቅ እርዳታ ነው። እና ቅድም የጠቀስኩት ይሄን ለወጣቶች ማለት ነው ለሚመጣው ለዚህ አሁን ላሉት እንደውም በጥሩ ጊዜ ይሄን ካልተጠቀሙበት በኋላ ወይኔ ማለት አለ ማለት ነው። እኔ ነው ያው ፕሮጀክት አለም የማውቀው እንደ ስራ ድርሻዬ ማለት ነውና ያው ውትድርናውን አብቼ ከዚሁም እያሰለጠንኩም ከዛም የወጣቶች እዚህ መርካዝ ነበር። እዛው ጊዜ መርካዝ ነው ነበር ፕሮጀክት አለም ያው አቢሊቲ ፎርማል ማለት ከሰዓት በኋላ ከምሽት ባልሳሳት ወደ 26 የሚሆኑ ከተማዎች ከዛ የፕሮጀክት ሲካሄድ ነበር ማለት ነው። ከዚህ ከአሽኬሎን የምናውቀው አብረን ስለምናደርግ ያው አሽኬሎን፣ ቤርሼባ፣ አራድ፣ ስደሮት አራት እንትኖች ከዚህ ብዙ አብረን ስንሰራ ነበር የዛውን ጊዜ ማለት ነውና የነበረው ማሙጣት አለማያት ይባላለች። የዛፊያና ፕሮጀክት አለም ትልቅ ፕሮጀክት ነው። ከዛም ያው አሙጣሩ የሚያካሂደው ማለት ነው ስራውን እንግዲህ እንደ ስራ ድርሻው ማለት ነው። ከዚህ አሽቀሎን የዛውን ጊዜ በነበርንበት እኔና ሰርካለም ትባላለች። ከዚህ ማዝመራው ነበር የዛውን ጊዜ በመናይል የነበረ መርካዙ እና ስለዚህ የ7ኛ እስከ 12ኛ ክፍል የወንዶች ነበር። ሰርካለም ደግሞ ሰርካለም እስኪያስ ትባላለች። እሷ ደግሞ 7ኛ እስከ 12ኛ ክፍል ሴቶች ሁሎችም ሁሉ ነገር እንድትለይ ነበር። እንደ ስራ ድርሻችን ብዙ አንድ ወደ ቤርሼባ ነበር፣ እነሱ ወደዚህ መጡ ነበር። እንዲሁም በውጭም እየወጣነ ብዙ በእረፍት ጊዜ ማለት ነው ሆፍሻ ጋር ወይም እንደዚያው ባለንበት በሐኑካ ጊዜ እየወጡ ብዙ እንትኖች ስናደርግ ነበር። ውጭ እየወጣነ የመጎብኘትም እንደዚህ ወጣቶችን ብዙ ነገሮች ያላቸውን ትርፍ ሰዓት በጥሩ ሁኔታ እንዲያሳልፉ ማለት ነው። ያ ኃላፊነት በጣም ለኔ በጣም ወድጄው ነበረ። ቀላል አይደለም። ያው እንግዲህ 200 ልጆች ካሉ እንደው 50% እናደርገው 100 ልጅ እንግዲህ እነዛን መከታተል ወላጆችን እስከ ቤቱ ሊቆያቱ ላይ ያደም እስከ ቤትም እያልን ነበር። ልጅየው ለምን በውጭ ሰው ጥሩ ለባውስ ያለው ሁኔታ ጥሩ ለምን ነው የሚበሳጭ ስል ግና ገብተህ ከቤት ስትል ብዙ ወኛ ህብረተሰብ ይዘረዘር መቼም አልቅም ይመስገን መቼም ጥሩዎችን በጥሩ ውጤትም በጥሩ ደረጃም ያሉ ማለት አንዳንድ ደግሞ ኢኮኖሚ ደግሞ መቼም አነስ ያለ ደረጃ እንደዛ ያንን በማየት ያው የሚቻለውን ያህል ለመርዳት መሞከር ነበር ማለት ነው በስር እንደ ስራ ድርሻችን። ከዛም በ2009 ያው 2 ዓመት ተኩል እንደዛ ነው የሰራነው ከዛ ፕሮጀክት ማለት ነውና ኢንተርቪው ያደረገልን በመላ እስራኤል የቃለ ምልልስ እንግሊዘኛ ችሎታ ማን አለው በማለት ወደ አሜሪካ ሄዶ ስለ ፕሮጀክት አለውሚና ስለ ሶፍትዌር ታይዲ በጣም በአጠቃላይ ብጡ ከረና በአጠቃላይ ያሉትን ድርጅቶች ወክሎ ወደ አሜሪካ ሄዶ ንግግር የሚያደርግ ይያሉ። ከዛ ከቅድም እንደተቀስቋቸው 26 ይሁን 28 ሀገሮች ያው በመጨረሻ እንደድል ሆነ እግዚአብሔር ፈቃዱ ነው ያው
አንተ ትሄዳለህ ተባልኩኝ። አይ በሰደር ተደሰትኩኝ። በቃ ምንም ብዙ ጊዜ ወደ አሜሪካ በጉጉት ይሄ ሀገር አሜሪካ የሚባለውን ሀገር ለማየት እጄ እንደው ለማየት ቆንጆ ሰርቼ እጄ አየዋለሁ ስል እንደውም በዛ እግዚአብሔር በፈቀደው ጊዜ ትሄዳለህ በተባልኩኝ። ከዛም የእንግሊዘኛ ንግግር የምታደርግ ያው የምታሻሽል ንግግር እንግዲህ የምናወራው እንግሊዝና ኢንፎርሜሽን የምታሳልፈው ለዛ ለመላ አሜሪካ ያሉት ሀብታሞች ከዛ ቆሞ ለመነጋገር ቀላል አይደለም እና ስለዚህ ሰትዮ ተሰጣይ ነበር ከኢየሩሳሌም ይያና 2 ጊዜ ከተገናኘኋት በኋላ ዛም በኋላ ይበቃል እንግዲህ መሄድ አለብህ ተባልኩ። ቆይ እንጂ መጣ መጣር ተብሎ ነበር። አይ ዛሬ ነው መሄድ አለብህ ተባልኩኝ። እዛሽ ይየርኩኝ ያለችን እንግሊዘኛ እዛ ገባ። አሁን አለችኝ ስም አለች። አሁን ንግግርም ከጨረስኩ በኋላ ያሰደዩ ታስተምረኝ ማለት ነው። አለቀሰች። ሙነሽ ነው አልኳት ደንግጬ። ይሄን ሁላ አሳልፈህ ደግሞ እስራኤልን ወክለህ ንግግር ልታደርግ ነው አለች። እና በዛ እንደዛ ብላን በጣም ተገርማ ጉድላክ እያለች እዛም በኋላ ያው ሄድኩኝ። ከዛ 11 ሀገሮች ካልኩ ጀመረ እስከምመለስ የት እንደነበርኩኝ በጣም እንትን መዝገቡ ማየት ነው እንጂ ከዛም በሰዓት ቆያለ ሪፖርት ያው መጥቶ ይወስዳል። ከዛም ወደ ህዝብ ወስዷል ይወስዱ ያሳዩ ነበር። ይሄ ነው ኮሚኒቲ ይሄ ነው ስራ ጀሙ ይሄ ነው ዘነው ሰለጥም ብዙ ነገር ወላሰ ነው እኮ አሁን አንዳንድ ዘደሙ ነው እኮ ሀብታም አይደለም ገንዘብ ሰጣቸው አይደለም የመጣው የእናንተ ገንዘብ የምትለግሱት ከምን ደረጃ እንደደረሰ እኔ በእንግሊዘኛ አይደለም የሚወስዱ ይዛው በእንግሊዘኛ ብቻ አይደል ብዙ ሰራተኛ አይደል የህዝቡ እነሱ የፈለጉት የህዝቡ የሚሰራ ከዛ የሚሰራ መጥቶ ስንጠይቀው መልስ ይስጠን ብለው እንደዛ በዛ ሁኔታ 11 ሀገሮች በሚስራቅ በማዕራብ ያው 6-7 ሰዓት በየጊዜው እንትን በአየር ላይ ነበርኩ ማለት ነው። ከዛም የማስታውሰው ግን አንዱ ሁሉ ጊዜም እንትን ምሽት ያው ሁሉ ጊዜ በብዙ ነበር ንግግሩ የሚደረግ ማለት ነው። በውላም እንደዚህ ሞልቶ ነበር። አንዴ ግና ምሽት ወሰዱኝና ስንት ናቸው 8 ሰዎች እንደዚህ ቁጭ ብለው እነሱ እነዛ ብዙ ሰዎች ሀብታሞች አሉ፣ ዶክተር አሉ፣ ብዙ እንደ ስራ ድርሻቸው ቁጭ ብለን ከዛ ራት እየበላን በእንግዲህ ንግግሩን ተናገር አሉኝ። አሁን የሆነ እንትን ነበረች ስተፍ ያስኳቸው ያችን ዳረሰ ማለት ነው። አንተ ማን ነህ ምንድነው የመጣበት ዓላማ ምንድነው ብሎ እዛ እንትን ለመነጋገር ነበር። እሱን ከኪስ አግባዋል። እኛ አንፈልግም እኛ እየተነጋገርን እንደዚህ ለምንጠይቅ መልስ ነው እንጂ ዝም ብለህ እስኪ እንደዛ ብለን አሁን በቃ እየሳቅነ እየተጫወትን ሱዛን አዛ እንትን አምባሳ ልጅ እያለው እዛ አምባሳውሳት ማለት ነው ስግራት ማጋር ይባላል። እግዚአብሔር ግን እንትን አድርጎ እንደዛ አድርጎ እንትን እንዳለ በጣም የሚገርም ነገር ነው። ከዛ መጨረሻው ግን ወደዚህ ልመጣ ስል ጧት ነው ሁሉ ጊዜ ምሽት ነበር የሚሆንልኝ ይሄ እንትን ማድረግ ማለት ነው ሰው የሚካሄደው። አሁን በዛውን ጊዜ ያው ወጥቼ ለወጣ ስል ቆይና ማናማል ምን ነው አልኳቸው። አሁን ንግግር እኮ ታደርግ ነው ገና ካፍ ገና ሳልወጣ ገና ሳልነሳ አሁን እዛ ባዩ አንዴው ሞልቶ በጣም እንደ ሁሉ ልብሱ ፈለበሰ ሀብን ጥቁሮች ነበሩ፣ ብዙዎች እንትምኖች ነበሩ። በቃ ወደ 150 ይሆናል ሰው አታቸው ፕሮዘ ብለዋል። ማህር ልፍኔ ወልስትረ ነው የሚሰራው ከዛ ከንቱ አጉር ሰው ነው የሚሰራው ሳይከበ ምንድነው አልኳቸው። እንደ ሀኔ ጋር ቁም ነው ደግሞ እንትን የሚያደርጉ ደግሞ 4 እንደዚህ ሱፍ የለበሱ ከዛም በኋላ ፈልጋ አብረን እንትን ማለት አለብህ አሉ። አሁን ቁም ንግግር ማረግ እና የመጀመሪያው እንግዲህ መቼም አሁን ቅድም እንዳልከው እያንዳንዳችን መቼም ጥሩ ነገር ያለመድንበት እንግሊዝ ወይም ደግሞ ቋንቋ እንጂ ያደረገ ነው እና የመጀመሪያው አላደ መጀመሪያ እስራኤል ሀገር ተነስተህ ከዚያ ሄደህ እዛ ሁሉ ሰው ተሰብስቦ ስታይ ደነገጥክ? እንደገና እንዴት ብለህ ጀመርክ? እንደው እስቲ አሁን እንግዲህ እኔ ጋብዤህ አንተ መጥተህ እስቲ እንደው እንዴት ብለህ እስቲ ራስህን አስተዋውቅ በእንግሊዘኛ። አሁን መጀመሪያው ለምሳሌ ፕኒሚያስ እንማር ማን ይጉት ነው ይባላል። በመጨረሻ በመላ እስራኤል ወደ 160 ሰዎችን ሰበሰበ ነበር። የፕኒሚያው እንትን ብለን አሁን ሲቁም ሆኖ ተናገር ተባልኩ። እንዴት እናገራለሁ አልኩ። እናንተ ተናገሩ አሁን መርጠናል አንተ ተናገርበት ሆነ። የዛን ጊዜ መስናገር አስታውሳለሁ። ሁሉም በቃ መድረክ ላይ ተፈጠረ መስላል። ጉልበቴ ሆኖ እንደዚህ ብሎ እንደተንቀጠቀጠና ቆሜ እንደዚህ እንደተናገርኩ አሁን የዛውን ጊዜም ያነ ስሜት መጣ። ግን እንትን ከጀመርኩ በኋላ በጣም አንድያው ተቋቋምኩት። እንግሊዘኛውም ደግሞ ይገርምሃል ኤቨሬጅ አለው። ከዚህ የምታወራውና እዛ የምታወራው አንድ አይደለም። ከዛ ለምታወራው በቃ እንግሊዝ እንትን ይላል። አማራጭም እንደሌለ እንደሆነ ሊሆን ይችላል። ባለፈው ለምሳሌ ከሆነ ሰውዬ ጋር በእንግሊዘኛ እያወራሁ ባለቤቴ ትሰማኛለች። አሁን ትስቃለች።
ምን ነው አልኳት። አንተ ከመቼ ወዲህ ደግሞ መተባተብ ጀመርክ በእንግሊዝኛ አለች። ለምን ሁልጊዜ ስለማንጠቀም በዛውን ጊዜ ግን እንደዛ ቁሜ ስነጋገር ይገርምሃል። ከዛ ኃላፊቱ ምን አለች? ተገረመች። አንዴ ልታለቅስ እንባ ነው የቀራት። እንዴት ብለህ ተናገርክ? አዎ ቁመው አንጨበጨበው። አሁን ምን አለች? መጀመሪያ ጊዜ ነው አየር አለች። ሁለተኛ አሁን ብናግ ውሸት ይመስላል እንጂ ብዙ ሰዎች ይመጣሉ አለ። አንተና ቢቢ መጀመሪያ መጣና አንተ መተህ ስትነጋገር ነው እንደዚህ ሰው ላቁመው ሲያንጨበጭብ አየነው አለች። እና በዛን በእንትኑ በተናገርኩበት ጊዜ በጣም በአጠቃላይ የተናገርኩት የኔ ማንነት ማን ምስጋብረት ይጋቦ በእንግሊዝኛ ሁሉ ነገር እንደዛ ብዬ ተናገርኩኝ። ከዛም ያው በአጠቃላይ ሲኩል ሳረግ ምንድነው እውነትም እንደ ልጅነቴ ያው በግስ ጠብቅ ነበር። ያው እንትኖች በልጅነቴ ምንም ገና ህፃን ልጅ ጀምሮ ማለት ነው። ከዛም አቀናብር ንጉሠ ሰለሞን ሙሴም እንደዚህ ነበርኩኝ እኔም እንደዚህ ሁኜ ከዚህ ደረጃ ደርሻለሁ ብዬ ከዛ ይንዳስ ኢንፎርሜሽን ያሳለፍኩት ያው አንተ ማን ነህ የሚል ከዛም ደግሞ አያይዘን ለወደፊቱ ደግሞ የምንፈልገው ምንድነው እንደነሱ መሆን እንፈልጋለን ለማለት ነው። እንደዛ መሪ እንሆናለን ሁላቸውም በግ ጠባቂ እንደነበሩ አሁን እንደምትለው እነ ዳዊት እነ ሙሴ እነ ሰለሞን እነ ያዕቆብ ሁሉ ያው የእስራኤል ሕዝብ እና አብርሃም እነዚህ ሁሉ በግ ጠባቂዎች እንደነበሩ ይታወቃል። አሁን እንግዲህ ከዚያ ሁሉ ደርሰህ ተመለስክ። ፕሮጀክት ሎሚ በዛሬው እኔም አሁን በዚያው ስሰራ ልጆች በእውነት አሁን እንግዲህ አንድ ቀን ባለፈውም ጠርተናል። ዛሬ ሁለተኛ ነው እኔ ወደዚህ ምንድነው አንተ ሰጠህን አሁን እኔ ልመልስልህ ነው የመጣው። እንደገና ደግሞ አሚት ክፋር አሚት ተማርክበት ትምህርት ቤት ብቻህን መጥተሃል። አሁን በእኔ ግብዣ ልጆችን አንተ ከዚያ ተምረህ ለወደፊት ብዙ ለወደፊት ኃላፊነት የሚጠበቅባቸው ጎበዝ ልጆች አሉ። እነሱን ለማበረታታት እንግዲህ በፍቃድ ቢሆን አንድ ወደዚያ ብትመጣ ደስ ይለኛል። እዚያ ትምህርት ቤት ብቻ ሳይሆን አንዳንድ ትምህርት ቤቶች እንደዚህ ስዩር እናደርጋለን በእግዚአብሔር እርዳታ በፍቃድህ። እንግዲህ አሁን ከዚህ ከስራ ድርሻህ እዚያ አሽክሎን ከሰራህ በኋላ ወደ ከተማ ሸንጎ ተመርጠሃል። እንግዲህ ከተማ ሸንጎ ማለት እንዴት ተመረጥክ? ከምርጫው በኋላ ፊትስ እንዴት ነበር? ከተመረጥክ በኋላስ ምን ሰርተሃል? ምን እየሰራ ነው? ለወደፊት ምን ታስባለህ? የሚለው እንግዲህ ገብርኤልና ማህበረሰቡና ገብርኤል ከሚለው አያይዘህ እንግዲህ እስቲ አጠር ባለው ነው። አዎ ቅድም እንደጠቀስኩት መቼም የሳትኳቸው ነገሮች አሉ። ወጣቶች በጣም ደስ ነው የሚለው ወጣቶች ጋር ያው ትምህርቱን ውድድርናውን አብቼ ወደፊት እያደረኩኝ ከዚህ በበጎ አድራጎት ከዚህ ካለንበት ቦታ ወዲያ ያለው ቅድም እንደጠቀስከው መርከስ ከሂዳቴ ሀባት ዘለት ነው ከአሽጌሮ ማለት ነውና የመጀመሪያ እንትን ያልኩት ከዚህ ነው። በበጎ አድራጎት መጥቼ በቃ የዛውን ጊዜ የኛው ህብረተሰብ እንደምታውቀው መዋዶን አለ የድግስ አለ ግማሹ ደግሞ ከከንቲባው እንደምናውቀው የፖለቲካ ኃይል ከሌለ ደግሞ ያን ህዝብ ብለው አንድ ቦታ ይሰጣል ተናከሱ ነው የሚሉ እና በዛ በነበረው ጊዜ ያው የድግስ ያደርጋሉ። ግማሹን በሳምንት ግማሹን ለትምህርት ግማሹን ለድግስ ብለው አሁን ለኛን ህብረተሰብ እንደምታውቀው ያ ከሆነ አግብቶ እስከሚያወጣ የልጆች ሁኔታ እንትን ነበር። ግን በዛ ሁኔታ ሳይሆን መቼም በተፈጠረው ሁኔታ ያው ይዘጋ ተብሎ ለትምህርት ይሰጥ ከተባለ እኔ ያው እንዳጋጣሚ ሆኖ በዛው ጊዜ መጣሁ። አሁን ስሰራ ነበር ከሌላ ማጥራስ ነው በገንዘብ ማለት በደሞዝ አዛን አሁን ምስኪንም ሀበሻ ዘዘ ምናምን ስሉ ሰማሁ ኢትዮጵያ ምናምን ቢሉ ምንድነው ይሄን ቦታ ሄጄ ማየት አለብኝ አልኩኝ። አሁን ከዚህ ቦታ መጥቼ ያው ዛሬ ምን ያህል ሻይ ቀልሙ እንደማድረግ ነው ነበርና ስጠይቅ እዚህ እንደዚህ ወጣቶች ልጆች ምናምን አሉ እና እኔ መጥቼ እዚህ ቪንጌት ደግሞ ተሸልሜ ወጥቻለሁ እንትና አሰልጣኝም ነኝ እና ስለዚህ ዲፕሎማ ተወዳም አለኝ ማለት ነው። እና ስለዚህ ችግር የለም ለመስራቱ ስጠይቅ አሁን ልጆች አሉ ምናምን አሁን ሳያቸው በዛ እንትራሉ አሁን ሄጄ ኳስ ገዝቼ ረሸት የሚባል ስም ገዝቼ በራሴ በገንዘብ ማለት ነው ጀመርኩ። እዚህ ብዙ ነገር እንትን ነበር አትሉ ያሉ ወላጆች ሲያግዳቸው ነበር በእንትን ሁኔታ ማለት ነው። እኔ ግን ምንም ነገር አላገባም። አሁን አዛም በኋላ መተው ወላጆች ሲያዩ ወደ 50 ነው ልጆች እንደዛ ቁጭ ብለው እየተማሩ አሁን ምንድነው አንተ ሞኝ ኩኝ ያሉ እኔ ምንድነው አልኩ። እኔ ደግሞ አላውቅም እኔ አልነበርኩም እዚህ ከተማው እኔ ያለሁት ፕሪሚያ ጀምሮ ከዛም ወጣደር እያለሁ ከዚህ አሽክሎን አልነበርኩም ማለት ይችላል በዛውን ጊዜ። አሁን ለካ ልጆቻችን የሚጠቅሙትን እንደዚህ ያደረግን እኔ ምን ማውቀው ነገር የለም። ፖለቲካ የሚባል ጠላ ነበር አልዶ አሁን ስለ ፖለቲካ የሚያወራኝ በዛውን ጊዜ
ድንቁርና ሰውና የፖለቲካ መሳሪያውን አላወቅኩት ነበር እዛውን ጊዜ። አሁን እዛን እንደዛ ብለን አሁን የምንላ ማክላኪያ ጋፍ ስፖርት አለ መጣና ጠየቁ ዳምዳው አላበት ስፖርት ሁላም ሰው ምንድን ነው አለ። ሰይፍ መቻለ ገንዘብ መቻለ ማን ፈቅዶልህ ነው አለ። በበጎ አድራጎት ራሱ ነው ይመጣሉ ጊዜው እንግዳማ በሩ ትዳብቆሎሽ ያወጣል ዲቧ ሳውት ገንዘብ እንዲሰጥ ማለት ነው። አሁን የዛን ጊዜ መጣው አሁን ስማ እንደዚህ ፕሮፌሰር ለሚሞላና ያንን ሙላሉ ያኔ አልፈልግም አልኩ። ምን አገባህ እንደው ባይሆን ለመኪና መንገድ እንትን ይሆናል እኔ አልፈልግም ግማሽ ዓመት የምናደርገው ለራሴ ብዬ ነው አልኩ። ከዛም በኋላ የመጀመሪያት ምሽት ተሰጠኝ 50 ሸቀል ነው እና ከዛም ብሎ ግና በስራው እየተካደ እየቆየ ያው ኃላፊ ሆንኩኝ። በ8 ዓመት ከኢራው ሰርቻለሁ። ምን አይልም ነበርኩኝ ጃቡቲንስኪ የሚባል እንዲሁም በነሸር ብዙ የወጣቶችን ክፍል በተመለከተ በብዙ ቦታ ተሰራው። ምን ለማለት ነው የወጣቱን እንትን ለኔ ያለ ፍላጎትና በጣም ስለምወድ ከልቤ ቦታ አለው ማለት ነው። የተወሰነ ቦታ አለው ስለወጣቶች አሁን ባለው በከንቲባው በስራም ቢሆን ስለወጣቶች ሲያወሩ በጣም ይሰማኝ ስሜት ልዩ ነው። ይሄ ነው ማለት ይከብዳል። ለምን ከነሱ ጋር በነበረው ጊዜ እንዴት ባሳለፍነው ጊዜ ማለት ነውና ከዛን 8 ዓመት በሰራሁበት ጥሩ ጊዜ ላይ ነበረ ማለት ነው። ከወጣቶች ጋር ብዙ ካንተ ካሳለፍካቸው ጊዜ በጥሩ ጊዜው በጥሩ ሁኔታ እንዲጠቀሙ ብዙ ሰዎች ሀመሽ ተሰውትድና አይደለም ያሉት ዛሬ በጊባቲ በማጋ በብዙ ቦታዎች እንትኖች ጋር በጎላን ሲኒማ አሉ ዛሬ አሁን እነሱን እንደዚህ አስተምራቸው እንደዚህ አሰልጥን እነሱን እዚህ ደረጃ ሲደርሱ ስታይ ምን ይሰማል? የሚሰማኝ ስሜት ልዩ ስሜት ነው። አንድ ወጣት ምን አለ መሰለህ እንደዚሁ አብክተው ወደ ውትድርና ሊሄዱ ሲሉ ገብርኤል አለኝ አንተ ባትኖር ይሄ ፕሮጀክት ባይኖር ልጆች ሁላ በቃ የት እንደሚደርሱ ማወቅ አይቻል ነበር አለ። ለእናንተ ቀላል ይመስላችኋል፣ ለእኛ ግን ብዙ ትምህርት ነው የሰጣችሁና አለ። አሁን እሱም ባለፈው ከሆነ ጉዳይ ተገናኝተን እሱም 4 ልጅ አለው እኔም 4 ልጅ አለ ያብረ ቁጭ ብለን እንደዚህ እንደ ጓደኛ ቁጭ ብለን ስናወራ እየተገረም ሀመቸ ደግሞ ይሄን መብላት ብችል ይሄን መጠጣት ብችል እያደረጉ እየተሳሳቅን ነበር። ያን ምሽት ያሳለፍነው ማለት ነው። በጣም ጥሩ ነው። እንግዲህ ስለ ወጣቶች ያለውን ዘርዘር አድርገህ ተናግረሃል። እንግዲህ ደግሞ ዋናው ደግሞ ከዚህ ምን አደረሰህ አባትህ፣ ከዚህ ምን አደረሰህ ሃይማኖትህ፣ ከዚህ ምን አደረሰህ ባህልህ አለ። አዛውንቶች አሉ እንደውም አሁን ስገባ እንዳያቸው ከሆነ በጣም ደስ የሚል በክረምቱ የኛ አስተባባሪዎች ወጣት ሴቶች ከአንድ ላይ በመሆን ያዩዋቸው እናቶቻችን ከዚህ ስራ ስፖርት የተለያየ ገለጻ ሊያደርጉም ሰዎችን አየሁ እና ለሽማግሌዎች ጋር ያለህ እርዳታ ያለህ ቅርርብ እንግዲህ ባለ በስራ ድርሻ መሰረት እንዴት ነው? ያው እንግዲህ እኔ እንደው ወደ ግሌ ስራ እንግባና ለምሳሌ እኔ አሁን ያለው ስራ የበጎ አድራጎት ስራ ነው። ልደርስ ነው ደስ እኔ አሁን ያው እንግዲህ የራሴ ቢሮ አለ 15 ዓመት በ2013 ጀምሮ ያው የከንቲባውን ስራ ትቼ የራሴን ቢሮ ያው እንግዲህ ቤት አሻሽላለሁ፣ አጋዛለሁ። እንዲሁም የማሽካንታ አማካሪ ነኝ። የወለዶች በተመለከተ ብዙ ነገሮች ነው መቼም ይሄ ለራሱ እነዚህ ስራ ይሄ ደግሞ ለህዝቡ ይረዳል በማለት በአንድ ገጥ ደግሞ ለህዝቡ ብዙ ነገር ይረዳል በቋንቋም በሁሉም ነገር እና ስለዚህ አሁን ያንን ለምንድን ነው የግልህን ስራ የምታወራ ህዝብ ጋር ምናገናኘው ብትለኝ እኔ ራሴ የስራ አይቼ ወጣሁ ለህዝቡ ብዬ ነው የራሴን ቢሮ አቋቋምኩና ራሴን ተቋቁሜ በራሴ ላይ መጓዝ ያው እንግዲህ በራሴ እግዚአብሔር መቼም እሱ ሁሉንም ሰጥቶ ማለት ነውና እግዚአብሔር በታች ለህዝቡ ሃይሪያ ወይም ከንቲባው ለምሳሌ ለሚሰራው በህዝቡ ተወካይ ነው ብሎ ማውራት አይችልም። ይሄን ለወደፊቱ እንድናውቅ ብዬ ነው እና ስለዚህ ለትላልቆች ጋር እንዴት ነው የማህበር ኑሮ አንተስ እንዴት ታየዋለህ? እነሱስ አንተ እንዴት ያያል ብለህ ለጠይቀህ ጥያቄ እኔ እንግዲህ እግዚአብሔር ነውና ልብና ኮላሊት መርማሪ ነኝ እንጂ እኔ እንደሚሰማኝ ስሜትና እንደማውቀው በቃ ህዝቡ በጣም በጥሩ ደረጃ ያለ ማለት ይቻላል። ለምን ቀድሞ ስልክ ይዘን እንደውል ነበር። ስልኩን ተቀብለን እያንዳንዱ ዛሬ እኔ ጋር የግል እንትን ነው ያለ ያው ፎቶ ዋትስአፕ ያዩኛል ፎቶ በእኔ ያሉለው አቺ ጭቁን ያረጋሉ ይደውልኛል በዋትስአፕ በሚያስፈልገው ሁላ በጦርነትም ሆነ በየጊዜው ባለው ሁኔታ የሚክላት ብዙ ነገሮች አሉ። ከዚህ እንኳን አሁን ለምሳሌ ያለነው ካሮያ ሰፈር አካባቢ ነው። ቀድሞ ግን በ2019
በጣም አንድ ፎቅ አንድ ቢና ችግር ነበር። የነዛን ችግር ከፈታሁት ምናልኩኝ በአጠቃላይ ያሮየ ሰፈሮችን በአጠቃላይ ከፈታሁት ማለት ነው። እኛ ደግሞ እንደምናውቀው መቼም ተመስገን እንጂ ብዙ ሰዎችም በኢኮኖሚ የተሻሻሉም አሉ፣ በአዲስ ሰፈሮችም አሉ። ግን ይበልጡ እኛ ህዝብ ያለ በዚሁ አካባቢ ነው። ያው እንግዲህ ባሮየ ሰፈሮች አካባቢ ነው እና ስለዚህ ያንን ችግር ሮሻይሩን አውጥቼ የዛውን ጊዜ እንኳን የከንቲባ አባል አልነበርኩም፣ አማካሪ ነው ነበርኩኝ። ብዙ ሰው እየተናደደ ለምንድን ነው አማካሪ የምትወድ በነፃ ለምን የከንቲባ ገንዘብ መጠላተ ነው ወይስ ለምን ገንዘቡን አትፈልገውም? ለምንድን ነው አንተ ለምን እንደዛ ታደርጋለህ? በማለት እኔ አልፈልግም። ለምን ደሞዝ ከተቀበልክ አንተ የዛን ጊዜ መናገራችን ከአይነ ብለን ማውራትም አይቻልም እና የዛውን ጊዜም ደግሞ ስራውን ይዘህ ከስራም ትባረራለህ። ሁለት ጊዜ ሞት ነው። ይሄን ግን ማወቅ ያስፈልጋል። አሁን እንደዛ ብለን ባወጣ ነው ጊዜ ሀዛ እሱ ሰውየው መጥቶ ባየበት ጊዜ በጣም ተናደደ። ለምን ሽኪፉት ይባላል ሀቢሮ ቁጭ ብሎ ሰው የሚያየውና እሱ እውነት ጥሩ ነው የሚያደርግ ግን መጥቶ ስላላየ ምንም አስር ብናገር የዛን ጊዜ መፍታት ማይቻል ነበር። ወደ 50 የሚሆኑ ሰራተኞች ላመጣው ሀዛን መጣናየን አንተ ይሄ ዛፍም ለምን የማይቆረጥ ይሄ ለምን እንደጽላት ነው ወዲያው ስራው ጀመረ። በሱ በተናገረው እንደ ህጉ ነው ወጣ ማለት ነውና ይሄን ጉዳዩን ግን ያፈለከው አንተ ነህ። አዎ ይሄ ግን አሁን ወተን ብታይ ቀድሞ ክቢሽ ሁላ ቀድሞ ሳይንስ ሳለ የነበረው ዛሬ ተሰርቶ እንደ አውሮፓ ሀገር ማለት ነው። ይሄን ሳይው ግን አሁን ለለኛ ህዝብ ብቻ ሳይሆን እየተዘዋወርኳቸዋለሁ አጠቃላይ ለህዝቡ ምን ጥቅም እንዳለ አሽከሎን ብዙ ምንም የጦርነት አዛዥ ይቀርቡና የተለያዩ ተምዘግዛዎች ሚሳኤሎች ራኬቶች ሁሉ ቢወድቅም በእውነት ማተሰበር ቦታ ያለው ሳይው በጣም ለመቀመጥም ለማየት ያየሩ ሁሉ ደስ ነው የሚል እና አሁን እንግዲህ አንተ ከተማ ሸንጎ ሆነሃል፣ አማካሪ ወደ ከተማ ሸንጎ ይደርሳል። የማጠቃለያ ጥያቄያችን ይሆናል። እንዴት ነው አሁን ለምሳሌ በከተማ ሸንጎነት ምን እየሰራ ነው ያለህ? ምን እያደረክ ነው? ለወደፊቱስ ኦድ ሐመሻኔ በሚቀጥለው 10 ዓመት ገብርኤል እንዴት ታየዋለህ? ገብርኤል እና አሁን በከተማ ሸንጎ እያለህ ምን እየሰራ ነው ያለህ? ያው እንግዲህ የእግዚአብሔር ፍቃዱ ነው። መጀመሪያ አሽቂሮን የመጀመሪያ የከንቲባ አባል የነበረው በዚህ ተመርጦ መጀመሪያኛ ሰው የገባ አሽቂሮን ነው። ያው አስራሳው ሽሎሞ በላይ ይባላል። አስራሳው በላይ እና ትልቅ ምገነብ ከፍቶ የነበረ እንዳጀማመሩ ዛሬኛ ክኔሴት ገብተን በከንቲባ ሳይሆን እኔም እንደ ልጅነት ያው እንደተወን ክኔሴት ገብተን ያው የሆነ ሚኒስትር ወይም ወደ መንግስት ሐሳብ ነበር እንደርሳለን ብዬ ነበር። ግን ያው እኛ እንግዲህ አንዳንድ ዛ ለመግባባት አለ እግዚአብሔር ፍቃድም ሊሆን ይችላል። እንግዲህ ተማርና አወቅና ማለትም ይቻላል። በጣም ትልቅ እድል ነው በምርጫው አገኘነ እና ስለዚህ የሥራ ድርሻ ምንድነው? አንደኛ የአኽራ ላይ ሩም ነኝ። መሙኒያ ላይ ሩም ማለት እንግዲህ ሀበሻዎች ተሰም በአጠቃላይ የመላ ከተማው ማለት ነው። ያው ለምሳሌ በቀደም ሀዚ አበራ መጥቶ ነበር። እኔ መቼም አላመቸኝም። አበራ መንግስቱ እዚህ መጥቶ ሻማ አብርቶ ነበር። እኔ የግል ግንት ስለነበረ ከሌላ ቦታ ስለነበር ሀዛ መሳተፍ አልቻልኩም። ግን ትልቅ ነገር ነው ያነ እንደዛ አይነት መሳሰሉትን በአጽማወት በየእንትኑ ያሉት በእኔ ኃላፊነት ነው። ከዛም ደግሞ የሀበሻዎች ኃላፊ ተወካይ ነኝ። የሀበሻዎች መሙኒያ አልኮል አለስሽላ ኬላ ኢትዮጵያ ማለት ነውና ያነ እስከዛሬ ከሮሻይሩ ነው የነበረ። ያንን አውጥቶ ያው ሲሰጥ እንግዲህ ለኔ ጥሩ ነገር ነው። በአንድ ገጽ እንደ ፈተናም ደግሞ ለህዝቡም ብዙም እንድሰራ ነው እና ስለዚህ ያለው በጣም ጥሩ ውጤት ነው። በየአመቱ እናደርጋለን ብዙ ነገሮች ሮሻሻና እስካሁን ያልነበረው በሃኑካ በፋሲካ በዘም እንደሌላው ህብረተሰብ የኛም አብረው እኩል እየተራመደ ነው። አሁን ግን እንደምናየው እንግዲህ አንዳንድ ደግሞ እኛ ደግሞ ትንሽ ስናገኝ ደግሞ ምናምን ለተመልካቹ ሁሉ ነገር ብዙዎች የሚደውሉላሉ የግላቸው የምፈታላቸው ይመስላቸዋል። ይሄ በዚህ አጋጣሚ ደግሞ አንድ ሰው ተወካይ ከሆነ የግል ችግር ሊፈታ ይቻላል። የሚቻለውን ያህል ተባበራለሁ እረዳለሁ። ግን በአጠቃላይ የህብረተሰቡን ጉዳይ በተመለከተ አሁን ያለንበት ጥሩ ጊዜ ነው። 2 ቦታዎች አሉና ለወደፊትም አሁን በኋላ ስናበቃ ያው ሄደና ያዋለን አሮየ መዋሉን አለ። ያን መዋሉ የነበረው በእንክብካቤ በጥሩ ሁኔታ በጣም ለህዝቡ የሚሰጠው አገልግሎት ልዩ ነው። ከዛም አዲስ አዳራሽ ተገንብቷል። የታካቢ ከዚህ ሚግዳል ነው ከመሃል ሀገር ለምን ከዛ ብዙ ቦታ ፈልገና ዛ ያደረግነው ውጭ የሚመጣው እንደ ልብ 2 መኪና 3 መኪና ሳይሄድ
ሀዛ አንድ ጣሃና ወርዶ ያው የህብረተሰብ እናውቃለን መከራ አለ በሩቅ ያድርገው እንጂ ደስታ አለ እና ብዙ እንዳይንቀላቱ እስካሁን 3-4 አውቶቡስ ነበር የሚወስደው ነበር አንድ ቦታ ለመድረስ ማለት ነው። ከዛ ወርደው ግን አሁን እንደልባቸው እንትን ብለው የባህላቸውን እንደ ደስታው እንደ ሁሉም መቼም እንደዛ ብለው ይሄዳሉ ማለት ነው። በአጠቃላይ እየተከታተልኩ በረባህ አለ ቅድም የጠቀስካቸው ለምሳሌ ሽማግሌዎች ብዙ ባጀቶች ወጡም ያው እንግዲህ እኔ አማካሪ ከሆንኩ ጀምሮ ብዙ ለውጥ አለ። እኛ ህዝብ ምናልባት አውቆም ወይ ደግሞ አንዳንድ ጊዜ ግላችን ችግር አልተፈታልን ብለን እናስብ ይሆናል። ኢማራ አባቴ ያቦን ይባላል። አንድ እግር ስታገኝ ደግሞ የበለጠ ደግሞ ፍላጎት ደግሞ አለ ማለት ነውና ወጣቶችን በትምህርት በእንክብካቤ ብዙ ኦራሃ የሚባል ለምሳሌ አንድ ትምህርት ቤት ነበር 99% ነበር ሀበሻው ያን እንዲዘጋ አድርገን አሁንም ደግሞ ሁለት ትምህርት ቤቶችም አሉ። ለሮሽ ምናልም ነግሬዋለሁ። ይሄ የኛ ህዝብ እየበዛ በመጣ በማለት ለሚመጡ ዓመት እርምጃ ይወሰዳል ብሏል እና እያየነ ነው። ቀድሞም አሁን ለምሳሌ ምክር ቤት አባል ሁኜ ጥቅሙ ምንድነው ማለት ራሱ ሲስተሙ ማለት ነውና ራሱ ማረከት ወይም ሲክሩን አደረገና እያንዳንዱ ቀድሞ ህዚና ዛህድ የሚባለው የለም ዛሬ የኛ ህዝብ በቃ እንደውም ገና ሳይመጣ መብቱ ተከብሮ የሚያስፈልገው ላይ ይሰጣል ማለት ነው። አናካ በተመለከተ እንዴ ሊሆን ቻለ ማለት በጣም ትልቅ ጥያቄ ነው። ጥሩ ጥያቄ ነው። እንኳን እኛ ሀበሻዎች ምንም ኤርትራዎች ቀድሞ አብረን ኢትዮጵያውያን እነሱም ሱዳኖችም በእኛ ተከብረዋል ማለት ነው። እዚያ አሽከሮ እንዴት ሊሆን ቻለ ለሚለው የምክር አባል አለ መባሉ ቀላል መስሎ ይታያል። አለ መባሉ ትልቅ ነገር ነው። ከዛም በስብሰባ ላይ አሁን ባለፈው ስብሰባ ነበረ። እኔም ቁጭ ብዬ ዝም ብዬ ወንበሩን አላንጥራለሁ አስተያየት እናገራለሁ። አፋለኝ ምን ችግር አለ? እውቀትም አለ የሚቻለውን ያህል ተጨማሪ እውቀትና ትዕግስት የሚገዛበት ባገኝ ደግሞ ቦታ እየፈለኩ ነው እጅ ልገዛ እና ብዙም በተግባርና ሁሉ አንተ ነው ያለው። አይ መቼም እንግዲህ እንደ ልጅነት ደግሞ ቀልብና ሳር እየቆየ ያድጋል ስለሚባል በቀስ በቀስ እንግዲህ ከስራው ጋርም ይሄዳል እንትን ይላል እና አሁን ያለንበት በጣም አስክሮን ተከብረዋል። በጣም አሁን ምንድነው አለ ባለፈው ከሰውየው እጅ ስም አልኩት ይሄ ያስፈልጋል አንተ አለኝ ለከተማው ከንቲባ የሱ ረዳት ሁሉ ጊዜ እንደዚህ ትላለህ ግን እናንተ እኮ ጠይቀናል በመላይ ስራ እንደዚህ እንዳስክሮን የሚቀበል የለም አለ። ለምን እንደዛ ትለኛለህ አልኩት። እንዴት አለ እኛ ምንም አንቀበል እኛ የምንቀበል እንደው ትርፍራፊውን ማናገኝ አልኩት። እንዴት እንደዛ ትለኛለህ አለ። ይኸውልህ እኔ እኮ የማወራው እኮ ስለመላይ ስራ አይደለም እኛ የምናወራው ስለ ከንቲባው ለሁሉ እንደሚደርሰው እኩልነት መድረስ አለበት። አሁን ለምሳሌ በራሻን የመጡት ወይም ዳቲዎች ባሉት ለኔ ተቃዋሚኛ አይደለም ግን እኛ ደግሞ እንደ ስራ ድርሻችን መብታችን ይከበር እያልኩ ነው የምናገር ያለ ያው በረባሃም በትምህርቱም በአንዳሳ በአርኖና በሁሉም የተከታተልኩ ያየሁ ነው እና ያለንበት ደረጃ ትልቅ ነገር ነው። እግዚአብሔር ደግሞ እንግዲህ ችሎታውና እውቀቱን ደግሞ ጨምሮ ሰጥቶ አንድነቱን ሰጥቶ ደግሞ የበለጠ ምን ሰራ እኔም እንደ ህዝቡ ታዛዥነቴ ደግሞ ለሚመጣው ምን ታስባለህ ነው የምትል። እንግዲህ አንድ ሰው መቀመጫውን ይዞ ከፍ ያለ መቀመጫ ደግሞ ይፈልጋል ማለት ነው። የዛን ጊዜ ደግሞ ስናገኝ አንድ ሰው አግብተን እንደሆነ ሁለት ሰው አግብተን እንደሆነ 3 ሰው እንደዛ እያደረግን ከሄድን የሚናገረን የለም። ይሄ በዛ በሀገራችን ጎበዝ ጀግና ይባላል። ቀምተህ ትላለህ እንትን ከዚህ ሀገር ግና እውቀት የሚባለው ጎበዝ የሚባለው ጀግና የሚባለው መብቱን አውቆ ዲሞክራሲ መብቱ ምንድነው ብሎ ያንን በጥሩ ሁኔታ ተጠቅሞ የበለጠ አርጎ ሰርቶ ለህዝቡ አሁን ደግሞ በጥሩ ጊዜ ደግሞ እናሳውቃቸዋለን። አንድ የምስራች ነገር አለ ደግሞ ያን በተግባር ካልዋለ ደግሞ መናገር አይቻልም። ሲደርስ ነው የምስራች የምንል እንጂ በጣም ጥሩ ነው። ህዝቡ ከዚህ አሽክሮን ቄሶች ያሉበት ትልቅ ሀገር ያው አባ ቄስ ጥጋቡ፣ አባ ቄስ አብዩ አዛሪያ፣ አባ ቄስ አብዩ ተገኘ እንዲሁም ሁለት ቄስ ፀሐይ አባ ቄስ ፀሐይ ተገኘ እንዲሁም ደግሞ ወጣቶችም አሉ እየተማሩ አሁን ለወደፊት የሚካኑም አሉ። ከዚህም ሽማግሌዎች ብዙ ኢትዮጵያ ብዙ ሰሩ ብዙ የሚያውቁ ከዚህም እኔም ካልተወለድኩባትም ከዚህ ሀገር ኢትዮጵያ ነው የመጣው ግን ይሄ አሁን መጣ ቅድም መጣ ሳይባባል ህዝቡ አንድ ሆኖ አንድ አካል መስሎ ከዚህ አስክሮን አሁን ስታይ በፈለገው አድርጎ ይረድ መብቱ ነው። ግን ስታየው ህዝቡ አንድ ነው። ይመጣል ይበላል በፈለገው በልቶ ይሄዳል ጠጥቶ ይሄዳል። ደስ ነው የሚል
ሰው ይግባባል። በአክብሮት ነው ያለ ማለት በጣም ከነበረው ቀድሞ ብዙ እንትኖች ነበሩ፣ ብዙ ክፍፍል ነበሩ በየአካባቢው። ይሄ ቅድም ነው የመጣ አሁን ነው የመጣ፣ ይሄ ትግራይ ነው፣ ይሄ በጎጃም ነው፣ ይሄ በጎንደር ነው፣ ይሄ በዛ እንደዛ እየተባለ እየተከፋፈልን እንኳን ለራሳችን ከንቲባው ደግሞ ከተማ ሸንጎ አባል ጋር ያደረግነውን ቃለ ምልልስ ይህን ይመስላል። በሌላ ፕሮግራም እስከምንገናኝ በእኔና በስራ ባልደረቦቼ ስሙኝ አመሰግናለሁ። መልካም ቆይታ። ጀንበር መንግስቴ ነው።